ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ቤተሰቦቼ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም የምለቃቸው ቪዲዮዎች እንዲደርሷችሁ የደውል ምልክቷን መንካታችሁን አትርሱ። እንግዲህ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። በተረፈ ቪዲዮ ከወደዳችሁት ላይክ አድርጉ። ወደ ዛሬው ቪዲዮ እንሂድ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ በጣም ቀላልና በየሁላችንም ቤት የሚገኘው አብሽ ነው። ዛሬ አብሽን ደግሞ ከዚህ በፊት በውህድ መልክ ሰርቼላችሁ ነበር። ዛሬ ደግሞ በውሃ መልክ እንጠቀመዋለን። እንደዚህ እጥብ አድርጋችሁ የደረቀ አብሽ ካላችሁ እንደዚሁ ቀቅሉት። ያላጠባችሁት ከሆነ ጠቡት። እኔ አጥቤው ስለደረቀ ማጠብ አይጠበቅብኝም። አሁን ኦልሬዲ ወደ ድስት ነው የማደርገው። ቢያንስ አንድ የሻይ ይቅርታ ተኮላተፍኩኝ፣ የሻይ ብርጭቆ አብሽ ብትጠቀሙ የተሻለ ነው። ውሃ ግን አንድ ሊትር ከግማሽ ተጠቀሙ። በደንብ መንተክተክ ስላለበት እየተንተከተከ ሲሄድ እያጠረ ስለሚሄድ ማለት ነው። እንደዚህ በምታዩት መልኩ እናንተ ከትከዋለን። በትንሹ ከ15 ደቂቃ እስከ 20 ደቂቃ ብታንተከትኩት በጣም የተሻለ ነው ማለት ነው። እንግዲህ መጀመሪያ ላይ እንዳልኳችሁ ከዚህ በፊት በውህድ መልክ ተጠቅሜዋለሁ፣ አይታችሁታል። በጣም ነው ደስ የሚለው። ጸጉር በጣም ነው የሚያፋፋው የሚያለሰልሰው ማለት ነው። በጣም ነው ደስ የሚለው። ቅቤ በሉት ውህዱን ስትጠቀሙት ራሱ። እንግዲህ ዛሬ ደግሞ ከዛ በተለየ መልኩ ነው ይዤላችሁ የመጣሁት። እንደምታዩት ተንተክትኮ በቅቶታል ብዬ ስላሰብኩ አጠፋሁት እና እንዲቀዘቅዝ ትቼው ነበረ። አሁን ላጠል ነው ማለት ነው። ወደ ማጥለሉ ነው የምንሄደው። እዚህ ጋር እንግዲህ ጨርቅ ምናምን አያስፈልጋችሁም። በማጥለያ ብቻ ማጥለል ትችላላችሁ። እና ወዶች አጥልሌ ጨርሼ ይሄን ይመስላል ውሃው ማለት ነው። ዛሬ የምጠቀመው ውሃውን ነው። አብሹ ደግሞ የተቀቀለው ይሄን ይመስላል። አትጥፉት። ከቻላችሁ ፍሪጅ ውስጥ አስቀምጡትና ፈጭታችሁ ስለተቀቀለ ፈጭታችሁ መጠቀም ውህድ መጠቀም ትችላላችሁ፣ መቀባት ትችላላችሁ። እና አትጥፉት። ውሃውን ደግሞ ተጠቀሙት። ያ ማለት አንድ ድንጋይ ሁለት ወፍ እንደማለት ነው። ንፍሮ ሆኖ ብስል ብሏል። አሳዘነኝ የሆነ ነገር እና አስቀመጥኩት። እንደዚህ እንደማረግ እንደምታዩት በጣም አሳዝኖኛል። ግን አስቀመጥኩት። ልደፋው ባልኩና አይ መደፋት የለበትም ብዬ አስቀመጥኩ። እንግዲህ ወይን እንደምታዩት በዚህ ይዤ መጥቻለሁ ወደ ክፍሌ። ከዛ እንደዚህ መዘፍዘፊያ ላይ አደርግና በምታዩት መልኩ ጸጉሬን በደንብ ዘፈዝፈዋለሁ ማለት ነው። ይሄ ከውህዱ በምን ይለያል ካላችሁ፣ ጥቅሙ ያው ተመሳሳይ ነው። ምንም ይሄን ያክል ልዩነት አይኖረውም። ግን ቀለል ያደርጋል፣ ስራ ቀለል ያደርጋል ስትታጠቡት። ይሄን ያክል ብዙ አሰር አይኖረውም። ውህድ ከሆነ ደግሞ እንግዲህ እንዳያችሁት ያንን ፍሬውን መፍጨት አለብን፣ መጭመቅ አለብን ምናምን ነገር እና ብዙ ፕሮሰስ አለው። ውሃውን ስንጠቀም ግን በእንደዚህ አይነቱ መልኩ ብቻ ነው የምንጠቀመው። ግን አብሹን ከቀቀላችሁ በኋላ አትድፉት፣ አስቀምጡትና ከ2 ቀን ከ3 ቀን በኋላ መልሳችሁ ውህድ ሰርታችሁ መጠቀም ትችላላችሁ ማለት ነው። ውሃውንም በዚህ መልክ ትጠቀሙታላችሁ፣ ውህዱንም መጠቀም ትችላላችሁ ማለት ነው። ሁለቱንም ባንዴ መጠቀም ትችላላችሁ ማለት ነው። ባንዴ ስላችሁ በተመሳሳይ ቀን ሳይሆን በተለያየ ቀን ማለት ነው። እና እንደዚህ በደንብ እሽት እያረኩኝ ጸጉሬን በደንብ ነክረዋለሁ ነው የሚባለው። ቅባት መጠቀም ትችላላችሁ። እኔ ግን ጸጉሬ ቅባት ስለማያጣው መጠቀም አልፈለኩም። በጣም ቅባት ነበረው ጸጉሬ፣ ስለዚህ መጠቀም አልፈለኩም ማለት ነው። ግን ደግሞ ይሄን ያክል አብሽ ስንጠቀም ይሄን ያክል ውህዱ ካልሆነ ውሃው ጸጉር የማድረግ ጸባይ የለውም። እና አሪፍ ስለሆነ ምንም ይሄን ያክል
የሚያሰጋ አይደለም ለጸጉራችን ማለት ነው። በደንብ መቀዝቀዝ አለበት ውሃው። በነገራችን ላይ ወዶችዬ በደንብ እስከሚቀዘቅዝ መጠበቅ አለባችሁ። ሳይቀዘቅዝ እንደዚህ ጸጉራችሁ ላይ እንዳታደርጉት፣ ይቀዝቅዝ ውሃው። ከዛ ደስ እያለኝ ነው ብታዩ ስነግረው ምናምን ነገር በቃ አይደክመኝም። ጸጉሬን መንከባከብ እኮ ምንም አይደክመኝም። እና እንደምታዩት በቃ ዝፍዝፍ አረኩት ቢያንስ ለ30 ደቂቃ በትንሹ እንደዚህ አደርገዋለሁ። ብዙ ጊዜ የአብሽ ውሃ የምጠቀም ከሆነ ምክንያቱም ውሃ ስለሆነ ጠቅልሌ ቁጭ ካረኩት ማለት ነው ጸጉሬ ውሃው ወደ ስር ነው ወደ ታች ነው የሚወርደው፣ ይረብሻል። ገብቷችኋል? መቀመጥ ምናምን አልችልም። ግን ቢያንስ ለ30 ደቂቃ እዚህ ጋር ቪዲዮውን ለማሳጠር ስል ቶሎ ወጥቻለሁኝ። ግን ከዛ ውጭ ሌላ ቀን ግን እንደዚሁ እየመላለስኩ ጭንቅላቴ ላይ እያፈሰስኩበት ምናምን ለ30 ደቂቃ ቆየዋለሁ። ከዛም በኋላ መታጠብ ማለት ነው። እና እዚሁ ጋር እንደምታዩት አበጠርኩት፣ በደንብ ቀባውት። ጥቁረቱ ካሁኑ እንዴት እንደተስማማው ማየት ትችላላችሁ። ጸጉሬ በነገራችን ላይ አድጓል እያልሽነ ነው ምናምን እንዳትሉኝ፣ ግን 2 ወር እየሆነ ነው በእርግጥ ከቆረጥኩት፣ ግን በደንብ በፍጥነት አድጓል እንደምታዩት። እኔ እንደዚሁኝ ጸጉሬ ማበጠር አልወድም። ብታዩ እጄ ድክም ምን ያለኝ፣ ለምን ጎንበስ ካላልኩ በስተቀር ይጨንቀኛል። የሆነ ብቻ እንትን አይመቸኝም። እና እዚህ ጋር እንደምታዩት ቁጭ ብዬ ስለሆነ ጨንቆኛል በጣም። ብዙ ጊዜ ስታጠብም እንደዚህ በቁሙ መታጠብ አልችልም፣ ይከብደኛል። ቪዲዮ ስሰራ ካልሆነ በስተቀር ተጎንብሼ ነው የምታጠበው፣ ይቀለኛል መጎንበሱ። ደከመኝ። እንደምታዩት ወገቤ በጣም ነው እንትን እያለ ያለው እና በቃ ረዥም ጸጉር ያላችሁ ልጆች ትረዱኛላችሁ ብዬ አስባለሁ። በቃ ለምን እንደው አላውቅም። አንዳንዴ እንደ ልምዳችንም ሊሆን ይችላል። ብቻ ግን በእንደዚህ አይነት መልኩ ጸጉሬን ማበጠር ይከብደኛል፣ ወገቤን ነው የሚያመኝ። ከዛ ምን አረኩ? እንደዚህ ጭምቅ አረኩት። በደንብ ይበቃዋል ብዬ አስቤያለሁ። እንደዚህ ጨመኩት። ውሃው በደንብ እየተንጠፈጠፍኩ ነው ልበል፣ የተንጠፈጠፈ ነው። ይኸው ንጹህ አብሽ ስለሆነ ምንም አያደርገንም። ገላቸውን ማሳጅ ይደረግበታል። እኔ ገጠር እያለሁኝ ልጆች ገላቸውን ፀሐይ ሲሞቁ ገላቸውን በተልባ ነው ማሳጅ የሚደረጉት። የምታውቁ ብዙ የገጠር ልጆች የምታውቁ ካላቸው ቅቤ በአብሽ ዱቄት እየተደረገ አናታቸው ላይም ቅቤና አብሽ ነው የሚደረገው። ገላቸውም እንደዛ ነው የሚደረገው፣ ማሳጅ ይደረጋሉ። እና ለገላ አሪፍ ነው ብዬ ነው የማስበው። አሁን ዘመናዊ ነን ከምንለው በፊት በደንብ እናትና አባቶቻችን የሚያውቁት በእውቀት ይበልጡናል ብዬ አስባለሁኝ። እና እንደምታዩት መለስኩት ወደ ጠርሙሱ። ትንሽ ነው ኦልሬዲ እንትን ያልኩት ለማየት ፈልጌ ነው። በነገራችን ላይ ምን ያክል ተጠቀመ ጸጉሬ የሚለውን ብዙም አልተጠቀመም፣ ውሃ ስለሆነ ማለት ነው። እንግዲህ የተወሰነ ነው የተጠቀመው። ከዛ ታጥቤ እመጣላችኋለሁ። እንደዚህ ፏ ብትን ብዬ ታጥቤ ምናምን መጣው። ታጥቤ እንደምታዩት ጸጉሬ ፏ ብሎ መጣ ማለት ነው። ቅልል ነው ያለኝ። በጣም ደስ ብሎኝ ነው የወጣሁት ከሻወር ማለት ነው። እዩት። እና በተረፈ ይሄን ይመስላል የዛሬው ቪዲዮ የኔ ውዶች። ከወደዳችሁት ላይክ አድርጉት፣ ተጠቀሙት፣ ትወዱታላችሁ። በተረፈ ወዳችኋለሁ፣ አከብራችኋለሁ።
ከኔ ጋር ፖፑላር ላይ መስራት የምትፈልጉ ልጆች ደግሞ ስልኬንና ሊንኬን ከስር ስለማስቀምጥላቸው አናግሩኝ። ባይ